ህልምን የሚያምን ሰው የዲያብሎስ መጫወቻ ነው። እግዚአብሔር የሚያሳየው ህልም አለ። ምናልባትም ለአንድ ሰው እግዚአብሔር በህልሙ የሚናገረው አንዴ ብቻ ነው። ለምሳሌ ድንግል ማርያም ጌታ እንደምትወልድ ቅዱስ ገብርኤል መጥቶ ትጸንሻለሽ ትወልጃለሽ ብሎ ነገራት። በራእይ በመገለጥ ማለት ነው። በህልሟ ቢነግራት ኖሮ አሁን ዮሴፍን ህፃኑንና እናቱን ይዘው ወደ ግብፅ ሽሽ ለማለት መልአክ መገለጥ መውረድ የለበት። እንደ መጽሐፍ ቅዱሱ ህልም ከታየ ጥርት ብሎ ነው የሚታይ። ይሄ የሆነ መስክ ላይ የሆንኩ ይመስለኛል፣ እየመጣሁም ይመስለኛል፣ እየሄድኩም ይመስለኛል። አሁን አባቶቻችን የሚላሉ እቅዳችሁን አታውሩ በአፍ ይሄዳል ይባላል። በአፍ ይሄዳል ማለት ሰይጣን ይሰማዋል ነው እና እንዲህ ላረግ ነው ራሱ አትበሉ የሚባልበትም አንዱ ምክንያት አንዳንድ ሰዎች በህልም እኔ አንቺ እንዳገባ ተነግሮኛል ብለው ሴቶች የሚያስቸግሩ ወንዶች አሉ። ህልምና ራእይ እንግዲህ ራእይ ነቅተሽ የምታየው ማለት ሰው ሳይተኛ ነቅቶ ሰማይ ተከፍቶ የሆነ ነገር ከታየው ወይም መልአክ ተገልጾ ከታየው ምንም አይነት ሪቪሌሽን ከኖረ እሱ ራእይ ይባላል። ህልም ግን ተኝተን የምናየው በእውነት በጣም ህልምን በጣም ለሚያምኑ ሰዎች ብዙም ደስ የማይል ነገር ነው ልል የምችለው። የቤተክርስቲያናችን የመጀመሪያ የአራተኛው መቶ ክፍለ ዘመን ሞናስቲሲዝምን ወይም ምንኩስናን የጀመረው ቅዱስ እንጦንስ የተናገረው አንድ ቃል አለ። ህልምን የሚያምን ሰው የዲያብሎስ መጫወቻ ነው ይላል። በመንፈሳዊ መጀመሪያ ህልም ከሶስት መንገድ ነው ከሶስት ነገር የሚታየው። አንደኛው ከእግዚአብሔር በቀጥታ እግዚአብሔር የሚያሳየው ህልም አለ። ሁለተኛው ከስራ ብዛት ይታያል ይላል መጽሐፈ መክብብ ላይ። ህልም ከስራ ብዛት ይታያል። ሰው ከዋለበት ውሎ ካደገበት አስተዳደር ምናልባት እዚህ ላይ ነው እነ ፍሮይድ በሆነ መልኩ ሊገቡ የሚችሉት ያው እነሱ ትንሽ ወደ አንድ ጉዳይ ላይ ብቻ አተኮሩበት እንጂ ማለት ነው። እና ከስራ ብዛት ይታያል ይላል ከሐሞት የሚለው የኛ መጽሐፍ ማለት ነው። ሶስተኛው ከሰይጣን ሊታይ ይችላል። ሰይጣን የእኛን ቶት አክሰስ ማድረግ አይችልም። ነገር ግን ቶት ፓተርናችንን ቀጥሎ የምናስበውን የምንውልበትን ነገር ላይ አስተዋጽኦ ማድረግ ስለሚችል ያንን ስናይ ኢንዳይሬክትሊ ህልሙ ላይ ሰይጣን አስተዋጽኦ ሊያደርግ ነው ማለት ነው። ስለዚህ ከነዚህ ከሶስቱ አንዱ ነው። ህልም እንግዲህ ትክክል ሊሆን የሚችልበት እድል 1/3 ነው ማለት ነው። በሃይማኖት ትምህርት ከእግዚአብሔር የሚታይበት ከስራ ብዛት ከውሎ ከኤክስፒሪየንስ ሊታይ ይችላል፣ ከሰይጣን ሊታይ ይችላል። ስለዚህ ህልም ላይ በጣም ዲፔንድ የሚያደርግ ሰው 1/3 ቻንስ ባለው ነገር ላይ ነው በጣም ዲፔንድ የሚያደርገው። አሁን ይህን ስል ምናልባት ብዙ ሰዎች እኔ ህልም አላይም ካየው ግን ጠባይ ሰው ህልም ጠባይ ሁሉም ሰው ለራሱ ጠባይ አላይም እኮ እኔ በቃ በስንት አንዴ ነው የማየው ካየው ጠባይ ይላል ሁሉም ሰው። እግዚአብሔር ህልም ያሳያል። አዎ ያሳያል። እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውለውም። አፍላ እንቅልፍ በሰው ላይ ወድቆ ሳለ ይላል። ሰው ተኝቶ እያለ እግዚአብሔር በህልም ሊናገረው ይችላል። ግን እግዚአብሔር በህልም የሚናገረው የግድ በህልም ብቻ መነገር ያለበት ነገር ሲሆን አንድ ምናልባትም ለአንድ ሰው እግዚአብሔር በህልሙ የሚናገረው አንዴ ብቻ ነው በህይወት ዘመን። በነገራችን ህልም ብቻ አይደለም ትንቢትም። ለምሳሌ ነቢያት በህይወት ዘመናቸው አንዴ ተናግረው ትንቢት ሊሞቱ ይችላሉ እንጂ ኮንቲኒየስ የሆነ ነገር ሁሉ ነገር ላይ ትንቢት ሲናገሩ ያው። ወደ ህልምም ስንመጣ በህልም ብቻ መነገር ያለበት። ለምሳሌ ፈርዖንን አስተኝቶ በህልሙ ነገረው። ፈርዖንን ተገልጾ ሊያናግረው ይችላል። አንደኛ ነፃ ፈቃዱ መንካት ነው። አያምንም ፈርዖን በእግዚአብሔር። ስለዚህ በሆነ መንገድ አሳየው። እንደዚህ በህልም ብቻ መነገር ያለባቸው። በራእይ የሚናገረው ደግሞ በራእይ መነገር ያለበት። ለምሳሌ ድንግል ማርያም ጌታ እንደምትወልድ ቅዱስ ገብርኤል መጥቶ ትጸንሻለሽ ትወልጃለሽ ብሎ ነገራት። በራእይ በመገለጥ ማለት ነው። በህልሟ ቢነግራት ኖሮ የዛሬው ህልም ደግሞ ጭራሽ አምላክን ትወልጃለች እንዴት አይነት ነገር ነው ልትል ትችላለች። ከጉዳዩ ክብደት አንጻር የግድ በመገለጥ መታየት ነበረበት። በህልም አሁን ዮሴፍን ህፃኑንና እናቱን ይዘው ወደ ግብፅ ሽሽ ለማለት መልአክ መገለጥ መውረድ የለበት። ለሱ ደግሞ በራእይ በህልም ታየው ማለት ነው። ስለዚህ የግድ በህልም መነገር ያለበት አንገብጋቢ ጉዳይ ከሆነ በህልም እግዚአብሔር ያናግረናል። ሌላኛው ህልም ከታየ እንደ መጽሐፍ ቅዱሱ ህልም ከታየ ጥርት ብሎ ነው። ይሄ የሆነ መስክ ላይ የሆንኩ ይመስለኛል፣ እየመጣሁም ይመስለኛል፣ እየሄድኩም ይመስለኛል የሚል ቬግ የሆነ ህልም የለም። እግዚአብሔር ካሳየ ጥርት አድርጎ ከነ ሴንቲሜትሩ ከነ ሜትሩ። ለምሳሌ ትልቅ ሐውልት አየው
ከላይ የወርቅ ነው፣ ቀጥሎ የብረት ነው፣ ቀጥሎ የሸክላ ነው፣ ቀጥሎ የእንጨት ነው፣ ሴንቲሜትሩ እንደዚህ ነው፣ ቁመቱ እንዲህ ነው፣ ወርዱ እንዲህ ነው የሚል በጣም አኪውሬት የሆነ ህልም ነው ያዩት። እግዚአብሔር ሲያሳይ ብዥ ያለ ህልም አባዬም ይመስለኛል እማዬም ትመስለኛለች፣ ሲሄድም ይመስለኛል ስመጣም ይመስለኛል አይነት ህልም የለም። ሌላው ከታየ ትክክለኛ ሆኖ ጥርት ብሎ ነው የሚታየው። አንድ ሁለት ያሳያል ያንኑ ሀሳብ ያለው ህልም። መጽሐፍ ቅዱስ ላይ ህልም ያዩ ሰዎች ሲደግሙት እናያለን። ያንኑ ህልም ኤግዛክት እሱን ባይሆንም ሀሳቡ ለምሳሌ ፈርዖን 7 የረሃብ ዓመታት እንደሚመጡ የሚያሳይ 2 ህልሞች ያየ። ሌሎቹም እንደዚህ ደግሞም ተኛ አለመ እንደዛ ነው። ከዛ ውጭ ሁሌ የሚያይ ግን ከሆነ አንድ ሰው በኤፒሶድ የሚታይ ህልም እሱ ፊልም ነው እንጂ ህልም አይደለም ማለት። ስለዚህ በአጠቃላይ ግን ዲስከሬጂንግ ነው የቤተክርስቲያናችን መጽሐፍት ህልም ላይ የሚሰጡን ነገር ጥንቃቄ እንድናደርግ፣ በጣም የሚያውከን የሚደጋገም ህልም ሲሆን ወደ ንስሐ አባቶቻችን እንድንሄድና እንድናማክር፣ ከዛ ከእግዚአብሔር ከሆነ ከእግዚአብሔር ነው ይሉናል። ሁኔታውን አይተው ደግሞ የእኛን ሀሳብ ሪፍሌክሽን አይደለ ህልሙ አንዱ። ስለዚህ ምን አይነት ሁኔታ ላይ ነው ያለው፣ ምንድን ነው እየተሰማ ያለው፣ ምን ጭንቀት አለብሽ ወይ እንደዚህ ያለብህ ወይ ብለው ያለውን ሲቹዌሽን ምልክት ስለሆነ ያለንበት ሲቹዌሽን ኦብዘርቭ አድርገው ካለንበት ችግር ሊያወጡ ይችላሉ። እና በአጠቃላይ ግን ህልም በዚህ መልኩ ነው የሚታየው። አንዳንድ ሰው ይሄ ቀን አይሆነኝም ይላል፣ እንደዚህ ቀን እንትን ቀን የሆነ ነገር ይደርስብኛል። ሰይጣን የሚገርምሽ አውቆ ለምሳሌ በጨረቃ የሚጥላቸው ሰዎች ነበሩ። ጨረቃ ስትወጣ ይጥላል። ዓላማው ምንድነው? ልክ ጨረቃ ብቅ ስትል ይጥላቸዋል። ከዛ ለሆኑ ያህል ዓመታት ይገርምሻል በጣም ብዙ ሰዎች ጨረቃን አምላክ ነች ብሎ ማምለክ ጀመሩ። ማለት ታይሚንጉን ተከትሎ ጨረቃ ተከትሎ ነው የሚጥላቸው። ስለዚህ ፓወር ቢኖራቸው ብዙዎቹ ቸርች ፋዘርስ ስለዚህ ጉዳይ ሲያብራሩ ሰይጣን ሆን ብሎ ያንን ሰዓት ጠብቆ ይጥላቸው። ስለዚህ የሆነ ዲቫይን ፓወርማ ቢኖራት ነው ማለት ነው። ከዚህ በላይ ፓተርን ማንበብ አለ ሲናገሩ ስለሚሰማቸው ማለት ነው። አሁን አባቶቻችን የሚላሉ እቅዳችሁን አታውሩ በአፍ ይሄዳል ይባላል። በአፍ ይሄዳል ማለት ሰይጣን ይሰማዋል ነው። እና እንዲህ ላረግ ነው ራሱ አትበሉ የሚባልበትም አንዱ ምክንያት እናደርጋለን ብለን የምናስበውን ነገር ከማውራት በፊት መጀመሪያ ብንይዘው የሚመረጥበት ምክንያት ያ ነው። እና ከእንደዚህ አይነት ጋር በተያያዘ ኦልሬዲ በዛ ጉዳይ ላይ ያለንን ፍርሃት፣ በዛ ጉዳይ ላይ ያለንን ጭንቀት የእኛን ፕሪጁዲስ ተጠቅሞ ይረብሻል፣ ያውከል። አንዳንዴ ብሬናችን የሰራውን ያወራውን አይለኝም አይደለ? እና የሆነ ነገር ሳልሰራው በጣም ካወራሁት የሰራሁት ዩቲዩብ ላይ ይታይሻል። የሆነ ነገር አድርጌ ጨርሻለሁ ትያለሽ፣ ግን አውርተሽው ነው እንጂ አልሰራሽም። ፉከራ ነው የሚሆን። እና አሳ ሳትይዝ አሳ ጠብሳለሁ አትበል ይባላል። እና ቀድመን አውርተነው አንዳንዴ እንረካለን እና ሰውነታችንም ያረገው ያህል ይደሰል። በመጀመሪያ እንደውም ወደ ዜና ወደ አባቶች ታሪክ ስትመጪ ሰይጣን በህልም ስላታልላቸው ብዙ ሰዎች ታሪክ ነው ታገኛለሽ። ጭራሽ ከመንፈሳዊ ህይወት ያስወጣቸዋል። ለምሳሌ አንዱን ክርስቲያን ነው፣ መነኩሴ ነው፣ ጸሎተኛ የሆነ አባት ህልም ያሳየዋል ሰይጣን። ከዛ ህልሙ ምንድነው የሚያየው? አይሁድ ጌታን የሰቀሉ አይሁድ ገነት ውስጥ ነው፣ ክርስቲያኖች ሲኦል ውስጥ ነው ያለው። ስለዚህ ክርስትና ውሸት ነው ማለት ነው ብሎ በዛ ህልም ተማምኖ ወደ አይሁድ እምነት ይዞራል፣ እምነት እስከ ማስቀየር ድረስ። ይሄ ፎልስ ሪቪሌሽን፣ ፎልስ ራእይ ማለት ነው። እና በጣም ፐርሲው የሚያደርገው ከሆነ ደግሞ አንድ ሰው በቃ የሆነ ነገር ለማየት በጣም ዴስፕሬት ሆኖ ተንገብግቦ የሚጠባበቅ ከሆነ ሰይጣን ይጫወትበታል። የዲያብሎስ መጫወቻ ነው ያለው ይሄንን ነው። በጣም ፍላጎት ካለኝ የሆነ ምልክት ለማየት የሆነ ጀስቲፊኬሽን ለመስማት በህልሜ ታይቶኝ ነው ምናምን ለማለት የምጓጓ ከሆነ በደንብ ያደርጋል። ከዛ በኋላ የማይሆን ህልም አይተው አዲስ ሃይማኖት የፈጠሩ ሰዎች የገዛ ህልማቸው አሳስቷቸው ማለት ሰይጣን ውስጣቸው ያለውን ፍላጎት መነሻ አድርጎ ድንግል ማርያም ታይታኝ እንዲህ ብላኝ፣ ገብርኤል ታይቶኝ እንዲህ ብሎኝ እንደዚህ የሚሉ ሰዎች ማለት ነው። እንደዚህ አይነት ነገር ሲሆን በቤተክርስቲያን ስርዓት እንደሚደረገው ገዳሙስ ቢሆን ከመነኮሳቱ ማለት ወደ አበምኔቱ ሄዶ ጸሎት እንዲደረግበት፣ በትክክል ደግሞ ከሆነ አንዳንድ ሰዎች በህልም እኔ አንቺ እንዳገባ ተነግሮኛል ብለው ሴቶች የሚያስቸግሩ ወንዶች አሉ። አንደኛ ደብዳቤ ግልባጭ አሉ አይደለ? ለሱ ከታየ ህልሙ መኖር አለበት እና
ጥርት ዮሴፍ እንኳን በማይመለከተው ይዛሃት ሽሽ ለማለት ታየው አይደል ህልም። ወይ ሚስቴን ልጥራት ብሏል እኮ የሶምሶን አባት ማኑሄ ሚስት ትጸንሳለች ምናምን ሲለው ከሚስቱ ጋር ሆኖ ድጋሚ እንዲመጣ ጸለየ የሚመለከተው አካል ይህን ጉዳይ እና እንደዚህ ብለው ከልት የፈጠሯል። የሆነ ህልም አየን እንደዚህ ምናምን ብለው እና በጣም ጥንቃቄ የሚፈልግ ነገር